ስልኬን ማታሹ እሱን ለማግኘት ነው። ልቀቂኝ አይደለም ከቅድም ጀምሮ እየደወልኩልሽ ነበር አይደል? ስልኬን ማታሹ ለሱ ለማግኘት ነው። እንደሱ አይደለም። ዝም በይ ኤርሚ በመድኃኒዓለም አይደለም። ቆይ አንተ ደግሞ ተረጋጋ። ምን ሆነ ነው? ቆይ ሜሪ ልቀቂኝ። ቆይ እንደዛ አይደለም አይደለም ሜሪ፣ እኔ በዚህ ሙሉ ሆኜ ከማውራትም አልፈልግም። አይደለም መጀመሪያ እሱ ምንም የሚያውቀው ታሪክ የለም። አሁንም እሱን ነገር ስለሱ አይደለም ማውራን። ብቻውን ያገኘሽው ስትመጪ ለምን እሷ ናት ደውላ የቀጠረችው? እኮ በቀጥሮ ከኔ ጀርባ ለምን የሚገናኝ አልገባኝም። ካንተ ጋር እኮ አሁን ከባለፈው ጀምሮ እያወራን አይደለም አይደል? በቃ ማውራት ፈልጋለሁ አለች። ምንድነው የምታወሪኝ ብዬ መጣሁ። ምንድነው የምፈልጋት? እኔ ነው የምፈልጋት ደግሞ ዛሬም እያወራን እኮ። ለምን ታዲያ ለምን ያገኛታል? ሰላም ውድ የይሳቅ ያዕቆብ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ጠፋችሁ ነው የሚባለው ወይስ ጠፋው? ምንድነው ወዳጅ ሲጠፋ አይፈለግም ነው? እንደዚህ ነው ፍቅራችን፣ እንደዚህ ነበረ። ለማንኛውም እንዴት ናችሁ? በሰሞኑ ያው ያልተመቻቸ ነገር ላይ ስለነበርን እንግዲህ ፔጃችን ላይ ምንም ነገር እየፖስትን አልነበረም። እንግዲህ በመሃል ትንሽ እያቆራረጥን መተና እንዳመጣጣችን አይደለም፣ ግን ከዚህ በኋላ እናስተካክለን ብለን እንገምታለን። ደህና ናችሁልን ወይ ውድ ቤተሰቦቻችን? በጣም ናፍቃችሁኛል። እንግዲህ 90 ምናምን ሺህ ሰብስክራይብ ስላስገባችሁን በዚሁ አጋጣሚ በጣም እጅጉን ነው የምናመሰግነው የእውነት ውዶቻችን። ለማንኛውም ዛሬ እንግዲህ ባለፈው የተፈጠረውን ነገር አይታችኋል። ከኤርሚ ጋር የተፈጠረውን ነገር አይታችኋል። ያው እኔ ልጅቷን እማቃት ቦታ አለ፣ ከዛ አንግል ነው እንዴት ነው ሁኔታው ምናምን ብዬ ግራ ይገባኝ ማለት ነው። ያው ኤርሚም እንደምታውቁት ግን የረጅም ጊዜ ጓደኛዬ ነው። ከዛ በላይ ጓደኛዬም በሚባል ደረጃ አይደለም ወንድሜ ነው ማለት ይቻላል ማለት ነው። ማለት ብዙ ክፉ ደግ የሆኑ ነገሮችን አሳልፈናል ከኤርሚ ጋር። በሶሻል ሚዲያ እንደውም ብዙም የለንም እኔና እሱ። በኖርማል ላይፋችን ላይ በጣም ብዙ ነገር አሳልፈናል። ያ እንደመሆኑ መጠን አንዳንድ ነገሮችን ስታዩ እንደ ወንድም እንደ ጓደኛ ይከፋቸዋል። አንዳንዴ ደግሞ መወለድ ቋንቋ ነው እንጂ ከዛ በላይ ያላችሁ ሪሌሽን ነው። ስጋዊ ወንድምነት ሳይሆን የውስጥ መገናኘት ነው። ከዛ አንግል ነው በዛ ደረጃ ሆቶኝ ያን ነገር ልናገር የቻልኩት። እንግዲህ እሷም ዛሬ እንግዲህ ደውላልኝ ላገኘህ ላናግርህ እፈልጋለሁ ብላለች። እምቢ ብያት ነበረ። ማግኘት አልፈለኩኝም ነበር። ለምን? በጣም የተናደርኩበት ሁኔታ ስለሆነ ማለት ነው። ያው በደንብ ስጨቀጭቀኝ እስኪ ምን ያለውን ነገር አንዳንዴ መስማትም ጥሩ ነው በሚል ሐሳቤ እሺ ብያታለሁ። እንግዲህ ዛሬ ቀጥራኛለች። አርፍዳለች። 30 ደቂቃ ሆኗል እንግዲህ እዚህ ከመጣሁኝ። እኔ ስታረፍድብኝ ነው ዝም ብዬ ቪዲዮ ልጀምር ያልኩት። እኔም ለማንኛውም የምትለንን ከመጣች በኋላ እንሰማለን። ከኤርሚ ጋር እንግዲህ እስካሁን አላወራንም ማለት እኔ ከፍተኛል ማለት ደብሮኛል። በእርግጥ አኳኋኑ ልክ አይደለም ልክ ነው አላቅም፣ ግን እኔ ውስጥ የተሰማኝን ነገር ነው እንደዛ ያደረኩት። ስለዚህ ብቻ የሆነ ሆኖ እሷ መታ የምትለንን እንሰማለን። እኔ ብቻ አይደለም እናንተም ትሰማላችሁ። ከዛ በኋላ እናያለን እንሰማለን። ግን አንፈርድም እንዳትሉ ትፈርዳላችሁ። አይመስላችሁም ሰዎች? ያው ከእናንተ የሚደበቅ ነገር የለም ማለት ነው። ላይፋችን ሁሉ እንግዲህ በትቦ በቦይ እንደሚላክ ውሃ ማለት ነው። ለእናንተ ሁሉንም እያስረዳን እያሳየን ነው የምንኖረው ማለት ነው። ይሄ ግልጽ ነው። ከእናንተ ከውድ ቤተሰቦቻችን የሚደበቅ ነገር የለም። በነገራችን ላይ እንዴት ናችሁ? ሀሳብ አስተያየት ግን እየሰጣችሁን አይደለም። በሶሻል ሚዲያችን ቀዝቅዟል። በውስጥ የጻፋችሁ ያላችሁ ወዳጆቻችን የእውነት በጣም ነው የማመሰግነው። ስልኬ ያላችሁ ኢንስታግራሜ ላይ የምትደውሉ ወዳጆቼ ያው ብዙ ጊዜ በየቀኑ ደውሉ ደግሞ አይደለም እያልኩኝ አይደለም፣ ግን አንዳንዴ አልፎ አልፎ እየደወላችሁ እንዴት ነው ለምን ቪዲዮ አትለቅም እያላችሁ የምታበረታቱኝ ምናምን በጣም ነው የማመሰግነው የእውነት። ይሄ ምን ነበር የሚባለው ዘፈን ግን እንዳይሆን ይሄ እንዲህም ስላልኩሽ ቶሎ ቶሎ አትምጪ የሚለው አለ እሱ እንዳይሆን ማለት ነው።
ሁሌ ደግሞ እየደወላችሁ መበላበትን እንዳታሳጡኝ ሰዓቴን ማለት ነው። ያው መታለች እንግዲህ እኔ ያው እንደነገርኳችሁ ነው ማለት ስለጨቀጨቀችኝ ምናምን ነው ላገኛት እንትን ያልኩት፣ ግን አናዳኛለች በቃ ማለት እዛ በፊት ማቃት ቦታና አሁን ከሷ ጋር መታየትም አልፈለኩም ነበር። በዛ ላይ ደግሞ ከሞደው ጓደኛዬ ጋር ለማንኛውም መታለች። ሰላም ሰላም ቪዲዮ ለምን አይ ኦልሬዲ ምንም የሚደበቅ ከቤተሰቦቻችን የሚደበቅ አይ አንተ ብቻ ነበር ፈልጌ የመጣሁት ቪዲዮ እንዲኖር አይደለም። ገባኝ እኮ የሚደበቅ ነገር የለም ማለት ሁላችንም ሰላም ቢያቸው አንደኛ የኔ ቤተሰቦች ናቸው። ገና ናቸው የይሳቅ ቤተሰብ ባይኖር ደስ ይለኝ ነበር። አንተም ብቻ ነበር ማለት ተፈለገ። በነገራችን ላይ ፋሚሊዎቻችን ማለት እኛ ነን፣ እኛ ማለት ደግሞ እነሱ ነን። ከነሱ ምንም ተለየነት ተደብቀን የምንሰራው ነገር የለም እና በዚህ ደረጃ ጨቅጭቀሽ ልታገኝ የፈለግሽው እኔ ማግኘት አልፈለኩም ነበር ማለት አንደኛ ከመወደው ወንድሜ ጋር በዛ ሁኔታ እንደዚህ ተጋጭቼ ምናምን ማለፍ አልፈልግም ነበር። በጣም ደብሮኛል። በደንብ ዲቴል የምታውቂ ከሆነ የኔና የሱ ሶሻል ሚዲያ ላይ ሳይሆን ከዛ በላይ ሪል ላይፋችን ላይ ለረጅም ዓመት አብረን የቆየን ሰዎች ነን። ከ7-8 ዓመት በላይ ማለት ነው። ሶ ከሱ ጋር አጋጭተሽኛል ባንቺ ምክንያት ማለት ነው። የፈለገ ነገር ማለት ተናግሮኝ እሱ ቢያስደብረኝም ግን ሰበቡ ባንቺ እኔ ነኝ። ሶ ለዛም ነው እኔ አንቺን ማግኘት አልፈልግም እያልኩሽ የነበረው። አውቃለሁ፣ ግን አንተም ስሜታዊ ሆንክ። እኔ እናንተ ነገር የምናውቀው ነገር ይኖላል አይደል? ስሜታዊ እንዴት አደረገሽ? ስሜታዊ አደረገህም እያልሽኝ ነው ማግኘት። አልተረዳኸኝም። አሁንም የመጣሁት ከሱ ጋር ያለኝ ነገር እንዲበላሽብኝ ስለማልፈልግ ነው። አልገባኝም። እየተቆጣሽኝ ነው? እየተቆጣሁ አይደለም። እስካሁን በስርዓት እያናገርኩ ነበር እኮ እንዴ። ሲጀምር አንተን እንጂ ካሜራ ፈልጌ አይደለም የመጣሁት። ለምንድን ነው ካሜራ ደቅነህ የጠበቀኝ እንዴ? ላናግርህ ነው የመጣሁት። በራስሽ የምትተማመኝ ከሆነ ለምንድን ነው መደባበቅ የምፈልጊው? እንዴ በራሴ በደንብ ነው የምተማመነው። እሱ አይደለም በቃ ካሜራ አልፈለኩም ነበር። እኔ ልጁን ማጣት ስለማልፈልግ ነው። በቃ ጓደኛህን ታውቀዋለህ ከኔ በላይ አይደል እንዴ? በቃ እሱ ማጣት ስለማልፈልግ ነው አንተ ጋር ያለውን ነገር ለማስተካከል። አልገባኝም። እኔ ታዲያ ደዩስ ነኝ ምንድን ነኝ እንዴ? ምንድን ነኝ እኔ? ችግር የለውም። እሺ ችግር የለውም። ዞሮ ዞሮ እኔ እናንተ የምናውቀው ነገር ነው። እንደዚህ የሚባል ነገር የለም። እንደዚህ የሚባል ነገር የለም። ለጓደኛዬማ ስለማስብ ነው። እሺ አንዴ ካሜራውን አስቀሙልኝና እናውራ። ያምሻል እንዴ አንቺ ስትይ? እኔ በአደባባይ ማውራት አልፈልግም እንዴ። አንተ ነው የቀጠርኩት እኮ እንዴ። ተደብቀሽ ልታረጊ የምትችይው ነገር ካለ ማለት ነው እኔ ማላቀው ሰው ጋር ሄደሽ የፈለግሽው ነገር ማለት ትችያለሽ። ገባሽ? ይሳቅ ወንድሜ ላይ ግን ማለት ነው ተደብቄ ማውራት ፈልጋለሁ። ተደብቄ ያሳለፍኩትን ላይፍ ምናምን ነገር ተቼ እዚህ ጋር የፈለኩትን ካሜራውን ተው። እንደዛ ማድረግ አስፈላጊ ነበር? ምንም ነገር የሰው ልጅ እኮ ነኝ እኔ። እንዴት ነው የራሴ ወንድም ላይ አታስብም ወይ? ለጓደኛህ አታስብም? እሱን ስላሰብኩኝ አይደል እንዴ እንደዛ ያደረኩት? እሱ ስላሰብኩኝ አይደል እንዴ እንደዛ ያደረኩት? እንደሱ አይደለም የሚደረገው። እና እንዴት ነው የሚደረገው? ለኔ ለብቻዬ ለሱም ለብቻው ቀስ አድርገህ መናገር ችል ነበር። እንዴት ነው የተሸፋፈነ ነገር ማለት ነው ነገ ይፈነዳል። ስለዚህ ዛሬውኑ ነው መናገር ያለብን። ገባሽ አይደለ? ሰማሽኝ አይደለ? እንዴት ነው የምታስቢው? እንዴት ነው የምታስቢው ማለት ነው? ከዚህ በፊት እማቅሽ ቦታ አለ። ስለዚህ አንቺ ደግሞ ከወንድሜ ጋር ታዲያ ከወንድሜ ጋር እንዳገኝሽ አልፈለኩኝም። ያ ሌላ ማንነቴ ነው። ያ ሌላ ነው፣ ይሄ ሌላ ነው። እንዴ ምን ያለፈ ታሪክ የሚባል ነገር የለም። ያለፈ ታሪክ ለምን አንተ የምታውቀኝ እኔ እናንተ የተዋወቅንበት ቦታ ቦታ ነው። ያውቃል? አያውቅም? በቃ ታዲያ እንዴት ለምን ያውቃል? አይጠቅመውም ማለት እሱ። ለምንድን ነው እንዴ? ያለፈ ታሪክ ፓስት የሆነ ፓስት ነው፣ ግን ማወቅ አለበት። እልሽ አውቆት ማወቅ አለበት ነገር አለ፣ ማወቅ የሌለበት ነገር አለ። ለምን ያውቃል? አይጠቅመውም። የማይጠቅመው ነገር ለምን ያውቃል? ለምን ያምሻል? ጤነኛ ነሽ? በጣም ጤነኛ ነኝ። በጣም ጤነኛ ነኝ። ትቀልዳለህ እንዴ? አልፈቅድም። በቃ በአንተ ምክንያት የጀመርኩት ህይወት እንዲበላሽ አልገባኝም። ለምን እሺ ልታገኝ የፈለግሽው እንደዚህ ልጩይ ነው እንዴ? ልጩህ አይደለም። ካሜራ ደብቀህ ጠበቀኝ እኮ በስርዓት ላናግርህ ነበር የመጣሁት። በስርዓት ባለው መልኩ ነው ከአንቺ ጋር ማውራት ፈልገው። ምንም የተደባበቀ ነገር አያስፈልገኝም። እናት አትቀልድ። ካሜራ ደብቀህ የተደባበቀ ነገር ይላል እንዴ? አሁን ይሄንን ፖስት ልታደርገው ነው? ከዛ እሱ ሊያየው እንደዛ ነው የፈለግከው? ኦብቪየስሊ እንዴ። ኧረ በጣም ነው የምታሳዝነው። ኦብቪየስሊ አይደረግም፣ እንደዚህ አይደረግም። ያ ሌላ ትላንትና የነበረች ፍላይ ነች፣ የዛሬ ፍላይ አይደለች። እኔ ዛሬ ሌላ ሰው ነኝ። በቃ ስለተቀየርኩ ለሱ የምገባ ሰው ነኝ ብዬ ስላሰብኩ ራሴን ስላስተካከልኩ ነው እሱ ጋር ያለሁት። ካንተ በላይ ለሱ ነው ያስባለሁ። ማልሆነው ከሆነ እሱ ጋር አልቀጥልም። የሰማችሁት ነው። አንተ ጋር ነው እያወራ ያለሁት እኮ። ለምንድን ነው ትኩረትን ካሜራ ላይ የምታደርገው? አለመፖሰት ካለበት ይሄ ቪዲዮ አይፖሰትም። የሰማችሁት አሁን በእናትህ በስትክክል ናውራ።
በስትክክል እናውራው። ይሳቅ እያወራሁህ ነው። ላወራህ ነው የመጣሁት። ልቀረጽ ወይ ሌላ ነገር ልሰራ አይደለም የመጣሁት። በእናትህ ባለፈው እናንተ ለመታወቅ መጥቼ አንተ ጓደኛህን አንተ በፊት ገላንጣይ ጓደኛህ መታኝ ሄደች። ምንድን ነው? ስለዚህ ይኸውልሽ ያ ሁሉ ልታወሪኝ ይፈልገሻል። ጨቅጨቀሽ ጠርተሽኛል። ይኸው በቤተሰቦቼ ፊት ደስ አይለኝም ነበር። በቃ በቤተሰቦቼ ፊት መሆኑ አልፈለኩትም። እኔ እናንተ ብቻችን ነበር እንድናወራ የፈለኩት። በቃ ከተረዳኸኝ በቃ እኔ እሱ ጋር ፍቅር አለኝ አይደል እንዴ? በቃ ወድጄዋለሁ። ለምን አትረዳኝም እንዴ? ሰው ነኝ አላልክም? በቃ ተረዳኝ። ምን ሆነህ ነው? ሰዎች ልሂድ አይደለ? ለምን የምትሄደው? የምታወራኝ ነገር ስለሌለ ማለት ነው። ለምን እኔ ብቻ አንተ ነው የምታግዘኝ የምትችለው? ባንቺ ተደብቄ ይኸውልሽ ላግዝሽ እችላለሁ። ተደበቅ አላልኩም። በቃ ተደብቄ ላወራ እችላለሁ። በእነሱ ነገር አስተካክልልኝ። እሱ እየደወለ ነው አላነሳውም። በእነሱ ፊት የምትነግሪኝ ከሆነ ንገሪኝ፣ ካልሆነ ግን እኔ ልሂድ። ምነግርህ ነገር የለም። እስካሁን ግን እየደወለልኝ ነው አላነሳውም። ምን ልበለው? በአንተ ምክንያት እኔም ያለው የጀመርኩት ነገር እንዲበላሽብኝ አልፈልግም። በቃ ተባበረኝ፣ እንደ ትብብር አድርገው እንደሚተዋወቅ ሰው አድርገው። በመጥፎ አይደለም በጥሩ ነው የምንተዋወቀው ብለህ አስብና እርዳኝ፣ አግዘኝ። እኮ ንገሪኝ እንዴ ተሸፋፍ ብቻ አይደለም እሱንም ጭምር ነው የምትጎዳው እኮ። ይኸውልሽ ተደባብሶ የሚታለፍ ነገር የለም። ይኸውልሽ ዛሬ ይኸውልሽ በትንሹ ሊጎዳ ይችላል። ካለፈ ግን ነገ ከነገ ወዲያ ግን በሌላ ጉዳት ሊሆን ይችላል። ስለዚህ በቃ ማትነግሪኝ ከሆነ በቃ እኔ ልሂድ። በቃ ችግር የለም እኮ ለምን እነግርሃለሁ? ምንድን ነው የምትነግሪኝ ነገር ካለ ታውቀዋለህ እኮ። የምታውቀውን ነገር እኮ ነው እንዴ። ምን ጉድ ነው? የምታውቀውን ነገር ለምን ደግምልሃለሁ? በቃ አግዘኝ እንዴ። በቃ ጥፋት አጠፋው አይደለ? በቃ በማይሆን መንገድ ተዋወቅን። ባይሆን ደስ ይለኝ ነበር። ባታውቀኝ ጥሩ ነበር። ንገሪኝ፣ የምትነግሪኝ ነገር ካለ ንገሪኝና ከዛ በኋላ በቃ የምታውቀው ነገር ነው የምነግርህ ነገር ቢኖር ሌላኛውን ነገር ያኛውን ፓርቲ መጥፎ ፓርቲን ታውቀዋለህ፣ ይሄኛው ጥሩ ፓርቲን አታውቀውም። ይሄን ላስተዋውቅ። በቃ አሁን የጓደኛዬ ፍቅረኛ ነች። በቃ ሜቢ የጓደኛዬ እጮኛ ነች ብለህ አስብ። እኔ ራሱ ረጅም መንገድ የሄድን ሰዎች ነን። ረጅም ርቀት አስበናል። በቃ ተረዳኝ። ለኔ ብቻ አይደለም ለሱም ተረዳው። እስካሁን አልነገረኝም ለኔ ይሳቅ እባክህ አልገባኝም። ለምንድን ነው የመጣችው? ነገር ያስነበረ ሰላም መጣሽ ነው? ሰላም ኤርሚስ በጣም አይደል እንደምትዋደዱት? ለምን ነግሪሽው? ለምን አልነግረው? ነግረሽዋል? ለምን አልነግረው? እዚህ እንዳለ ነግረሽዋል? ነይ ምን አንቺ ከእናንቺ እንተዋወቃለን እንዴ? ምን አገባኝ ስለአንቺ? እኔ ጓደኛዬ ነኝ። አንተ ለምን ነገርካት? አትጮሂ። እንዳትጮሂ። እኔ ነገርኳት። ዛሬ እንድትመጪ ነው? እንዳትጮሂ። ሌላ ወሬ እንዳታወሪ። ካንቺ ጋር አወራር ነው የመጣው። ማታት ምናምን ሳይሆን ለምን ጠራሃቸው? ለምን ካሜራ እየደበረኝ አልጠራኋቸውም ማለት ይኸውልሽ፣ አልጠራኋቸውም። ካንቺ ጋር እንደምገናኝ ለእሷ ነግሬያት ነበረ። ይሄን ያህል ማብራራት ከእሱ ጋር እያወራሁኝ አይደለም። አዳምጠኝ። አንደኛ ምንድን ነው የሚባለው? ማለት በቃ የምትነግረኝን ነገር ለማወቅ ነበር የመጣሁት። ሜሪ እኔ አይመለከተኝም። የእውነት የመጣ ነው እየቀለድሽ ነው። አንደኛ በመጀመሪያ ደረጃ ያንተና የእሱ ጓደኝነት መሀል ላይ ያንተ የኤርሚ ጓደኛ ላይ ማንም ሰው መቶ ከማንም ጋር ማነካካት አይችልም። ሁለት እኔ ለማነካካት አይደለም የመጣሁት። እኔና ተባክሽ አንቺን አላዋራሽ ላወራሽም አልፈልግም። እንደዚህ ይሳቅ ምን አድርጌ ነው? በማረም ጋር እንዳታወሪ ብዬሽ ምን ሆነ ነው እኮ እኔ አይደለም እኔ እኮ እንድትመጣ መጀመሪያ መጠንቀቅ እኮ ነው እናቴ። አለመነካካት ከተነካኩ በኋላ የሰውን ጓደኝነት ለማበላሽት ሲጀምር ልምጣ ማለት ያውልኝ ጨካኝ እኮ እስካሁን አልነገረችኝም ምንም ነገር። አሳዛኝ አትሁኝ። ምን እምባሽ? ወይኔ በጣም ነው የምታሳዝኘው። አዘንልሽ። ወይኔ በጣም ነው የምታሳዝኘው። ወይኔ ፍለኝ ምንድን ነው አልገባኝ። አሁን እዚህ ጋር ስለርት ነው ስልኬን ማታሹ እሱን ለማግኘት ነው። ልቀቂኝ። አይደለም ከቅድም ጀምሮ እየደወልኩልሽ ነበር አይደል? ስልኬን ማታሹ ለእሱ ለማግኘት ነው። መጀመሪያ እኔ ራሴ ሀያ አልኳቸውም ፋሚሊዎቹ ሰላም እንደኛችሁ ማለት ፈልጋለሁ። ግን በዚህ አጋጣሚ ሳቀን ይቅርታ ጠይቀው አልገባኝም። ሁለቱ ለምን የተገናኙት? እሷ ደውላለች ፈልጋለሁ ብላ ስልኩም እንዳላት እኔ አላውቅም። ስለዚህ የኔ ግምት ትክክል ነበረ ማለት ነው። ከኋላ የሆነ ነገር አለ ብዬ ነበር አይደል? ይሄው የዛኔ ሁለቱም እኔ ላይ አበዱ እንጂ የሆነ ነገር እንዳለ እንደሱ አይደለም። አረ አትንኪኝ። ለምን ነው ሲጀመር ስደውልሽ ለምን ነው ማታነሺው ስልክሽን? ከቅድም ጀምሮ እየደወልኩልሽ ነበር አይደል? ቆይ ሜሪ አይደለም ማለት ነው። አውረድ በቃ አልገባኝም። ቆይ ከወንድሜ ጋር ተጣይኝ ፈልገሽ ነው?
እንደሱ አይደለም። ዝም በይ ኤርሚ በመድኃኒዓለም አይደለም። ቆይ አንተ ደግሞ ተረጋጋ። ምን ሆነ ነው? ቆይ ሜሪ ልበቅ ያኔ ልበቅ። ቆይ እንደዛ አይደለም። አይደለም ተይ ሜሪ፣ እኔ በዚህ ሙሉ ሆኜ ከማውራትም አልፈልግም። አይደለም መጀመሪያ እሱ ምንም የሚያውቀው ታሪክ የለም። አሁንም እሱን ነገር ስለሱ አይደለም ማውራልኝ። ብቻውን ያገኘሽው ስትመጪ ለምን እሷን አስደውላ የቀጠረችው? እኮ ብትቀጥረው ከኔ ጀርባ ለምን የሚገናኙት አልገባኝም። ከአንተ ጋር እኮ አሁን ከባለፈው ጀምሮ እያወራን አይደለም አይደል? በቃ ማውራት ፈልጋለሁ አለችኝ። ምንድነው የምታወሪኝ ብዬ መጣሁ። ምንድነው የምፈልጋት? እኔ ነው የምፈልጋት ደግሞ ዛሬም እያወራን እኮ ለምን ታዲያ ለምን ያገኛታል? ለማን ጋር አንድ ጊዜ ላስረዳ። እሱ ምንም የሚያስለቅስ ነገር አለ? ምን ወይ በእናትሽ እሱ ጋር ጨርሽ። እኔ አንቺ አይደለም በቃ እኮ ምን አታስመስይ። ይሄ ዞን ባሽን ይዛል። ስማ ደውላ እፈልግሃለሁ አለች። ልክ እንደዚህ ሲባል ደወለልኝና እኔ ሜሪ ምንም አይነት ነገር አልፈልግም አላገኝሽም ብያት በጣም በብዙ ነገር እየለመነችኝ ነው። ስልኬ እረፍት እየደወለችልኝ ነው። ስለዚህ ብቻዬን ማግኘት አልፈልግም። ምን ያለች እኔ ነኝ ስለኝ እኔ አልፈልግም። ይፋቅ የሚያውቀው ነው ይሄን ይፋቅ ነው እያለኝ አቻለ ለምን ደወለችለት? ሲጀመር ደውልልህ ደግሞ ለምን አታነሳ? ሴትዮ ነገርኩሽ እኔ አይደለም የጠራሁት። አንተ ነህ ሰው የጠራኸው። እንደዛ በጣም ነበር ራሴ ማስተካከል። አንቺ ብቻሽን እኮ ነው አንዴ ፍቅረኛሽ ምንሽም አይደለም። ብቻሽን ለምንድን ነው ማገኘሽ? በቃ ማውራት ነው የምትፈልጊው አይደል? ማውራት እኮ ነው በቃ ፔሪድ። ሌላ ነገር እኮ አይደለም። ገባሽ? እራት ልጋብዝሽ ቢሆን ብቻዬን አገኝሻለሁ። አሁን ሌላው ለምንድን ነው ብቻዬን የፈለግሽኝ? ሌላው ነገር ተውት። ምንድነው በሁለታችሁ መሀል ምንድነው ያለው ነገር ንገሩኝ። እሱን ነገር አስረዱኝ። ከዚህ በኋላ እኔ ከእናንተ ጋር መጨቃጨቅ አልፈልግም። እሱ ብቻ አይደለም። ለምንድን ነው ሲደውልልሽ ስልክ ማታነሽለት? ከኔ ጋር ማውራት አትፈልጊም ነበር? በጓደኛዬ ጉዳይ ምንም ነገር ማውራት አትፈልጊም ነው? ምንድን ነው የምትደባበቂው? በቃ ነገርኩህ እኮ ቀድሜ ነገርኩህ። ስሜን አስሬ አትጥሪኝ። አሁን ስሜን እንድጥሪኝ ምናምን አይደለም። ቀበሌ አይደለም ያለሁት። እሺ እኔ ነኝ ያጠፋሁት። በጣም ይቅርታ ኤርሚ አስተካኪ መጀመሪያ ነው። ምንድነው እንዲህ ሽፍንፍን የምታረጊው ነገር? ምንድነው የምታረጊው? ስንሆን እነግርሃለሁ። ምንድነው ለብቻ ሁሉ ነገር የምፈልጊው? እኔንም ብቻዬን ነው የምትይው አይደለም? በቃ እኔ አክብሬው ላወራው ባለፈው የተፈጠረውን ነገር ላስረዳው ነበር የመጣሁት እኮ። እኔ ሳላቅ ነው ሁሉ ነገር የምታረጉት ነው? አልገባኝም። አይደለም አንተ ሳታውቅ አይደለም። በቃ ላስረዳው ነበር የመጣሁት ማለት እኔን የምጨምረው ምንድነው? ያንተ ስራት የለም እንዴ? ያገኛት ማን ከእነሱ ጋር እናገኛ ቢሆንስ ሜሪ አንተ በጣም እያበዛው ነው። ባለፈው ተናገርክ አሳውቀኝም እንደዚሁኛ አረፈው እንኳን እንደዛ ያቀር ሜሪ ረፊ አንቺ አረፊ በዚህ ሰዓት ምንም ለማረጋጋት አትሞክሪ። አይደለም ቢያንስ ይኸውልሽ እንደሚያገኛት ቢያንስ ለኔ እንኳን አይነግረኝም። አንቺ ነሽ የነገርሽኝ እና አንቺ ነሽ ያወራችሁ ስላልሆነ ነው እያወራኝ ነው። ከዛ በፊት ቆይ ተረጋጋ። አንተ ሳቅን ታውቀዋለህ። እንኳን ያንተን ነገር እኔ በጣም እያበዛው እኮ ነው ኤርሚ፣ እያበዛው ነው አበለኝ። ሳቅ እኔ ከሷ ጋር ያለኝ ነገር በቃ በግልጽ በትንሹም ቢሆን ታውቃለህ አይደል? እግዚአብሔር ይስጥሽ፣ የሥራሽን ይስጥሽ። ሌላ ምንም በሰው በሁለት ጓደኛሞች ገብተሽ እንድታፋጃቸው እግዚአብሔር የሥራሽን ይስጥሽ። አይቅርምሽ ሁሉ አይደለም ሜሪ። አሁንም ቢሆን በመሀላችሁ የሆነ ነገር እንዳለ የሆነ መንፈስ ይመጣል። በቃ ብቻህን እነግርሃለሁ። ለአንተ ለብቻህ ነው መናገር የፈለኩት። እናንተ መናገር አልፈልግም። በቃ እናንተማ ይሄው አሳያችሁ። ይሄ ናችሁ እኮ በቃ ይሄ ናችሁ። ምን ይሄ ማለትማ ተደራርባችሁ ነው። አንድ ሰው ብቻ ሆኖ ከአንድ ሰው ጋር መግባባት አትችሉም። ተደረባችሁ። እሱ አንቺን ጠራ፣ አንቺ እሱን ጠርተሽ ገና ሌላ ሰው እንጠራለን። አልገባኝም። አንቺ መደባበቁን ለምን ነው የምትፈልጊው? አልገባኝም። እኔ የሚመለከተኝ ስለሱ ነው። አሁን እሱ ስለሆነብኝ ነው የመጣሁት። ውትፍትፍ ለምን ነው የምታረጊው ነገር ምን እንዳለ? የተለየ ነገር ጥፋት ስላጠፋው አይደለም። ምንም ታዲያ የምደባበቂው ነገር ምንድነው? እኔንም ለብቻ ታያለሽ፣ እሱንም ለብቻ ምንድን ነው የምፈልጊው? ይቅርታ፣ እሱን አንተ ጋር ሆኜ አላገኘውም። እሱን ለብቻ እንደፈለኩ ማግኘት የምችል ሰው ነኝ። አልገባኝም። እሱ መብትሽ ነው። ይገባኛል። ከዚህ በኋላ እኔ አይመለከተኝም። ሲጀመር ስለሱ ከዚህ በኋላ እኔ ምን ይመለከተኛል? እንዴ እየተናገረኝ እንዴ አይመለከተኝም። እኔ እኮ የማይመለከት ከሆነ እሱ ለብቻ እኔ ለብቻ ትላለህ። አንተ ለብቻ ታውቃለህ። በቃ ያለውን ነገር ላስረዳ ስለፈለኩኝ ነው። በጤነኛ መንገድ ባለፈው ልክ ስላልነበርክ ልክ አለመሆን ልነግርህ ነው የመጣሁት እንጂ እዚህ ጋር ቪዲዮ ደቀና ወይ እሷን ጠርተህ እሷን ጠርታ ምናምን ልትመጣ አይደለም። በቃ በጣም ነው የምታወራው። አይደክምሽም እንዴ? በእናትሽ በቃ ዝም በይ። ምን ያለበት ምን አይችልም ማለት ነው። አሁን ሜሪ እኔ ይኸውልሽ እኔ መጨቃጨቅ አልፈልግም። የሰው ልጅ ከሚሰማው ይልቅ የሚያየውን ነገር ነው የሚያመው። ገባሽ? በአይንሽ የምታየው ነገር ነው የምታየው። እኔ አሁን እዚህ ጋር ባየሁት ነገር በጣም ደብሮኛል፣ አስጠልቶኛል። አልገባኝም። ከሷ ጋር ያየኸኝ ሩም ውስጥ ነው ወይስ ራት ስበላ ነው? ምንድነው አንተ የምትለው? የፈለገው ዞሮ ለብቻችሁ ተገናኝታችሁ እያወራችሁ ነው የነበረው። ምንም ነገር አበዩ ሜሪ አልገባሽም አንቺ ምንም እኮ ነው እናንተ መሀል ውስጥ እንደዚህ አይደለም። አይመችሽ ይሳቅ። አይ እንደፈለክ አውራ፣ ችግር የለም። ይሳቅ አትሊስት ያለውን ነገር ለምን ነው የማይነግሩኝ? ለምንድን ነው ማስነግሪኝ ያላችሁ? እሱም ያቀራችሁ
ለሱ ለብቻው ነው የምነግረው። በቃ አልነግራት። ለብቻው የሚባል ነገር የለም። በቃ አልነግራት። ለሱ ብትነግሪ እኮ 5 ደቂቃ ሳይሞላ እንሰማለን። ስሙ፣ ከሱ ስሙት፣ ከኔ አትሰሙት። አልነግራት። ለምን ቀጠርሽው? ፈልጌው። ለምን ፈለግሽው እንዳትዪ። ስለማልነግርሽ ነው እንዳትጠይቂ። ይኸውልሽ ሌላ አፍላፊ እንዳትካፈች። አፍላፊ ተካፈች አይደል? እንዳትካፈች ነው ሜሪ ቆይ እንዳትካፈች አፍላፊ እንዳትካፈች። ኖ ሜሪ ቆይ ሶሪ ከፍታ እዛው ለመሽበት አፍሽን ክፈች። ጨምቅ በጣም አንቺ ስማርት ለመሆን ላንተ አልፈልግም፣ ላንተ አልነግርህም። አንተ ምናምን ደውልሽ ጠራሽ ራስሽ አይደልሽ እንዴ? ስለዚህ ስራሽን ስለምታውቂ ስራሽን አደባባይ ላይ እንዳያወጣብሽ ነው እየተለማመጥሽ ያገኘውሽ እኮ። መጀመሪያ አለመገኘት ቦታው ላይ ከተገኘሽ በኋላ ደግሞ ለሚመጣብሽ ነገር ሁሉንም ማመን አለብሽ። ሁለት ጓደኛሞች ገብተሽ ልትጫወቺ ነው እንዴ? ማነሽ? በጣም ነው እንዴ መጫወት የምትወጂው? የኔ ቆንጆ መጀመሪያ ቦራ ምናምን ሄድ ብለሽ ሞከር አድርገሽ ነው በጓደኞች መሀል ገብተሽ አይደለም። ቦራ በዚህ ድምፅ አስገባችሁ ለዛ። አሁን ለማንኛውም እኔ ይኸውላችሁ የሌላ ነገር መስማት አልፈልግም። በቃ ኖርማል ያለውን ነገር የምታስረዱኝ ከሆነ አስረዱኝ፣ ካልሆነ እኔ ልሂድ። በጣም እኔ አስረዳለሁ። ሰዓቱን ሲጀመር ማለት ነው። አንድ ቀን ልንገርሽ ይሳቅ በኋላ እደውልልሃለሁ። ነው የሚያርግ አትሞክሪ። ሌላ ጊዜ በጓደኞች መሀል ለመግባት እሺ። ሌላ ኖርማሊቲ ይዘሽው እየሄድሽ ነው አይደለም? ግን ወይ ከጀርባ ለፕራይቬት ስትገናኙ አሳውቁ። ኤርሚ ምን ሆነ ነው? በማረም ምን አረኩ? አልገባኝም። የዚህ ነው ያላጠፋው ጥፋት አለ? ይሄን ድረስ የሚያዳርስ ነገር አለ? አስተካክልልኝ እንጂ ሙሉ በሙሉ አበላሽው ብያለሁ። ሴትዮ ስርዓት ያዢ። አሁን እኔ አላልነገርኩሽም። ለምን ጠራሃት? ለምን ደወልክላት? ለምን እንደምንገናኝ ነገርካት እንዴ? ምንም የሚደበቅ ነገር ምንም የሚደበቅ ነገር የለም ማለት ነው። የሚደበቅ ነገር ኖሮ መኖር አይደለም። በቃ ለምን ጠራሃት እንዴ? እሷ ማየት አልፈልግም። እኔ አልገባኝም። ማንኝ ብለሽ ያሰብሽ ነው? ማንም ልሁን ማንኝ ቢል አስባስቱ አይደለም። በቃ ማየት አልፈልግም ነበር። በቃ ያው አበላሸችው ማለት ነው። ከትይ ላይ ነው ሄደችው። አልታወቀህም እኮ ይዛው መጣች፣ ይዛው ሄደች። ምንድነው? አረ ሜሪንም ከኤርሚ ጋር ጠረጠርሽ? ምን ሜሪም ከሷ ጋር መጠርጠሩ አይደለም። አታምጣው ብዬ ስነግረው አምጥቶ ቆለለዋል ያገሬ ሰው አይደለ? አረ በጣም ጫውታላችሁ። በጣም ተናድጄ ነበር። የግዴን ነው የምስቀው። ሜሪን ጠረጠረችው ከኤርሚ ጋር። ሰዎች ራስህ ላይ ያለውን ነገር ነው ሌላ ሰው ላይ ሄዷ ነው እኮ በሷ ቤት አቅሟን አሳይታ እየሄደች ነው። አልገባኝም። ለዚህ ደግሞ የጋበዝካት አንተ ነህ። ያን ያህል ምን አረኩኝ እንዴ? የዚህ ያህል እንደዚህ የሚያስደርግ ነገር እኮ አላረኩም። ለምን አትነግራትም? እንዲህ እንዳርጋለች ለምን አትላትም? እንደዛ ከሆነ ለምን ታገስ? ለጓደኛ ካሰብክ የዚህ ያህል ጥፋት አጥፍታለች ብለን ታስብ ከሆነ ምን ሆነ ነው? ሜሪ ማለት እህቱ ናት ለኤርሚ። አውቃለሁ፣ በደንብ ነው የማውቀው። እንደራስሽ አሰብሽዋ ይሄንን? በጭራሽ እንደራሴ ላስበው አልችልም። አስቀንታኝ ሄደች ማለት እኮ ሌላ ትርጉም የለውም እኮ። ማምጣት እንደምችል መውሰድ እንደምችል እና እዚህ ጋር እኔ ያለው ደግሞ ለምን ደግሞ ስልክ እያነሳውለት አልነበረም? አልገባኝም። በእህት ደግሞ ቁልልጭ አለ እንዴ? እንዴት ነው የምታስቢው? ይሳቅ አይደረግም ማለት እኔ አስተካክልልኝ እንጂ አበላሽልኝ ብዬሃለሁ ወይ? በማራ አስተካክልልኝ ምናምን አለሽኝ። አስተካክልልኝ እኮ ምንም ልታስብ አግዘኝ እኮ ነው ያልኩት። ምን አለበት እኮ ምንም ነገርሽኝ። አስተካክልልኝ ታውቀዋለህ እኮ ለምን የምታውቀውን ነገር ለምን ደግምልሃለሁ እኮ መተሽ መንገር ነው። አስተካክልልኝ ያልሽኝ ነገር መተሽ መንገር ታውቀዋለህ። ለምን ደግምልሃለሁ እንዴ? ታውቀዋለህ። በቃ የምታውቀውን ነገር እኮ ነው። ይሄው ከወንድሜም ጋር ጣልተሽኛል። ይሳቅ በእናትህ በቃ ተረዳኝና በቃ አግዘኝ። እሺ አግዘኝ በቃ አላውቅም እንዴ ወንድ ልጅ አይደለ እንዴ? በቃ የጓደኛዬን ባህሪ ታውቃለህ። አግዘኝ። የጓደኛን የእሱንም ባህሪ ታውቃለህ። አልገባኝም። ካሜራ አይደለም የምትፈልጊው? ብቻዬን ነው የምትፈልጊው? በቃ እንዴ መጀመሪያ እኮ ነግሬሃለሁ። አቁም